ዛሬ ከናንተ ጋር አንድ ሐሳብ እንድንማር ፈልጋለሁ የድል ህይወት በሚል ማለት ነው የድል ህይወት አሜን እና ጌታ እንደረዳኝ ዛሬውኑ ሰብሰብ አድርጌ ለመጨረስ ነው ማስበው የክርስትና ህይወት የድል ህይወት ነው እኔ ጋር ናችሁ አይደል የክርስትና ህይወት በራሱ የድል ህይወት ነው የክርስትና ህይወት ውስጥ ሽንፈት የለም የክርስትና ህይወት ውስጥ ውጊያ ሊኖር ይችላል ጦርነቶች ሊኖር ይችላሉ የተለያዩ ቻሌንጆች ሊኖሩ ይችላሉ ነገር ግን የክርስትና ህይወት በራሱ የድል ህይወት ነው አሜን እና ያንን ህይወት እንዴት ነው ይሄን ህይወት የምንኖረው የሚለው ነገር ግን የብዙዎቻችን ጥያቄ ይመስለኛል እዚህ ጋር የሚታያችሁ ከሆነ እዚህና እዛ ይሄኛው ምን ያህል እንደሚታያችሁ አላውቅም ግን ይሄ እንደ መግቢያ አድርጌ ማሳያችሁ ነገር አለ ይሄን ክፍል ስንማር ዛሬ በሁለተኛ ቆሮንቶስ ላይ ያለውን ምዕራፍ 2 ቁጥር 2 ላይ ያለውን ቃል ነው አብረን እንድናየው መፈልገው እና የምታውቁት ቃል ነው ይሄ ሁለተኛ ቆሮንቶስ ምዕራፍ 2 ላይ ያለው ቃል እኔ ጋር ናችሁ አይደል እሺ እና እኔ ክፍሉን አነብና አንዳንድ ሐሳቦች አብረን እንድንማማር ፈልጋለሁ ነገር ግን በክርስቶስ ሁሉ ጊዜ ድል አድራጊነት እያዞረ ለሚመራን የውቀቱንም ማዕዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን ምክንያቱም ለሚድኑትና በሚጠፉት መካከል ለእግዚአብሔር ክርስቶስ ማዕዛነን ለሚጠፉት ወደ ሞት የሚወስድ የሞት ሽታ ለሚድኑት ግን ወደ ህይወት የሚወስድ የህይወት ሽታ ነን ታዲያ ይልና አንድ ጥያቄ ይጠይቃል ለዚህ ብቁ የሚሆን ማን ነው ዛሬ እዚህ ጋር ነው በደም እንድንነጋገር እንፈልጋለን የክርስትና ህይወት የድል ህይወት ነው ብያችኋለሁ ስለ ድል ህይወት ነው እንድንነጋገር እንፈልጋለን ከግል ህይወታችን ጀምሮ በኑሯችን በትዳራችን በአገልግሎታችን በስራችን በቢዝነስ በሁሉ ነገሮቻችን ላይ እግዚአብሔር በድል እንድንኖር ይፈልጋል አሜን ሲጀመር ደግሞ ከኔ ጀምሮ ማናችንም በሽንፈት መኖር አንፈልግም እውነት አይደል ሁሉም ሰው በብዙ መንገድ ከሚፈልጋቸው ነገሮች አንዱ በሁሉ ነገሮቻችን ላይ ተሳክቶልን ተከናውኖልን በድል መኖር እንፈልጋለን ጥያቄው ግን ይሄንን የድል ህይወት እንዴት ነው የምንኖረው የምንለው ነገር አለ ብዙ የሚዋጉን ብዙ የሚገዳደሩን ብዙ የተሸነፍንባቸው ነገሮች ሊኖሩ ይችላሉ ብዬ አስባለሁ ነገር ግን እነዚህን ሁሉ ነገሮቻችንን ኦቨርካም አድርገን በአሸናፊነት በድል ህይወት በእየለቱ የምንኖርበትን ህይወት እንዴት እንኑረው የሚለው ከኔም የሁላችንም ጥያቄ ነው ይሄንንም ለሚሰሙን ሁሉ ጥያቄ ነው ብዬ አስባለሁ ስለዚህ ግን ይሄንን ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 14 ላይ የነገረን ምንድነው ነገር ግን በክርስቶስ ይልና ይወላችሁ በጣም በደም እንድታዩት ፈልጋለሁ ይሄንን ክፍል በክርስቶስ ስንት ጊዜ በሉልኝ ፕሊዝ ስንት ጊዜ ሁሉ ጊዜ በድል አድራጊነት እንድንኖር የእግዚአብሔር ፈቃድ ነው ማለት ነው አንዳንዴ አይደለም አንዳንድ ቦታ አይደለም ሁሉ ጊዜ የምትለውን ቃል አንደርላይን አድርጉልኝ ወገኖቼ መጽሐፍ ቅዱሳችን ላይ አሁን ትምህርቱ እንድትይዙት እንፈልገው ምንድነው መጽሐፍ ቅዱሳችን ላይ እነዚህ ወርዶች አሉ ቃላቶቹን የሚያገናኝባቸው ወርዶች በጣም ቃላጋኑ አለባቸው እነዚህን ቃላጋኑ ያለባቸውን ሐሳቦች እንደ ማንኛውም ነገር ረግጠነው አንለፍ ፕሊዝ ምክንያቱም ዋናው ነገር ያለበት አንዱ ሐሳብ እሱ ስለሆነ በመጀመሪያ ምን ይለናል በክርስቶስ የሚለው ቃል በጣም ሊሰመርበት ይገባል ሰው በጥረቱ አይደለም በእውቀቱ አይደለም በትጋቱ አይደለም በሩጫው አይደለም በማንነቱ አይደለም አለኝ በሚለው ነገር አይደለም በማን ነው በሉልኛ በክርስቶስ ነው ይላል አሁን ችግር ይሁን መከራ ይሁን ሞት ይሁን ሰይጣን ይሁን ማንኛውም ነገር የድል አድራጊን ህይወት ስናስብ ነቃ ብሎ የሚሰማን በማን እንደምንኖር ሲያቅ ነው አሜን ነው በማን ነው ያለው ነው ጥያቄው
በማን ነው ያለኸው? አሁን የማወራው ህይወት ለሁሉም አይሆንም። አንዳንድ ሰዎች የድል ህይወትን ዘርፈው የድል ህይወት ነው የምኖረው ሊሉ ይችላሉ። ዋጭተው የድል ህይወት ነው የምኖረው። እኔ የድል ህይወትን ሳወራ ከገንዘብ ጋር ወይም ከኑሮ ጋር የተያዘ ብቻ አይደለም። የድል ህይወትን የምናወራው በክርስቶስ ስላለው ህይወት ነው የምናወራው። በጽድቅ ስለሆነው ህይወት ነው የምናወራው። በቅድስና ስላለው ህይወት ነው የምናወራው። አሜን አሜን። ስለዚህ ምን ይላል ሲጀምር ጳውሎስ ያለን ምንድነው? በክርስቶስ ሁል ጊዜ ይላል። ሁል ጊዜ የምትለው ቃል እኔንም እናንተንም ይሄን የሚሰሙ ሰዎች ሁል ጊዜ እንድንነቃ የሚያደርገን ቃል ናት እቺ ቃል። አንዳንድ ነገሮች መሰናክሎች በመንገዶቻችን መጥተው በሁኔታዎቻችን ላይ መጥተው ከዚህ ሁል ጊዜ እንድትኖረው ከተሰጠ ህይወት የሚያወጣ ነገር ሲመጣ ያነቃል። ሁል ጊዜ ነው ያለኝ ጌታ። የሰማኝ አሜን ይበል። ሁል ጊዜ ነው ያለኝ። ሁል ጊዜ ታመሰግናለህ ብሎኛል። ሁል ጊዜ ደስ ይልሃል ብሎኛል። የእግዚአብሔር ቃል በተሰሎንቄ ላይ የሚለን ነገር ምንድነው? ይሄ የእግዚአብሔር ፈቃድ ወደ እናንተ ነው ይልና ሶስት ነገር የነገረን ሁሉ ጊዜ ምን ይበላችሁ? ደስ ይቻላል። ስለሚቻል ነው። በገንዘብ አይቻልም፣ በእውቀት አይቻልም፣ በራሳችን ነገር አይቻልም። በእርሱ ግን ይቻላል። ሰላማችን እሱ ነው። ሰላማችን እሱ ነው። በክርስቶስ ምን ይበላችሁ? ደስ ይበላችሁ። ከዛ ደግሞ በሁሉ ምን በሉ ይለናል? አመስግኑ ይላል። በሁሉ አመስግኑ። ለምን መሰላችሁ በሁሉ አመስግኑ ያለን? በሁሉ ስለማይመሰገን ነው። ሰምታችሁኛ? በሁሉ ስለማይመሰገን። በሁሉ ምን ማለት ነው? ሁሉ ጊዜ ምስጋናችንን የሚነጥቅ ነገር እንደሚመጣ ስለሚያውቅ በሁሉ ግን ምን አድርጉ ይላል? አመስግኑ። ከፍ ስትልም አመስግን፣ ዝቅ ስትልም አመስግን፣ ሲሳካልህም አመስግን፣ ሳይሳካልህም አመስግን፣ ሲመችህም አመስግን፣ ሳይመችህም አመስግን። ታዲያ ይሄንን የማነሳላችሁ ምንድነው? በክርስቶስ ሁሉ ጊዜ በድል አድራጊነት እያዞረ ለሚመራን ይላል የእውቀትን መዓዛ በእኛ አማካኝነት በስፍራው ለሚገልጠው አምላክ ምስጋና ይሁን ይላል። ኢየሱስ አንድ ጊዜ ድል አድርጎ ወደ አባቱ ከሄደ በኋላ የቤተ ክርስቲያን ስራዋ ምንድነው? ቤተ ክርስቲያን ውስጥ ያለነው በእኛ ላይ ያለው የቀረው ስራ ምንድነው? የሱን ድል አድራጊነት እየኖርን በስፍራው ሁሉ መዓዛውን መግለጥ ነው ይለናል። ሃሌሉያ አሜን። የእናንተ ስኬት፣ የእናንተ ድል፣ የእናንተ መከናወን የክርስቶስን ስራ መዓዛ ነው የሚገልጠው። ሰማኝ አሜን ይበለኝ። ስለዚህ ነው የእግዚአብሔር ቃል ከዛ ምን ይለናል? ለሚድኑት የምታውቁት ነው። ለሚድኑት በሚጠፉት እና ለሚድኑት በክርስቶስ ለአንዳንዶች የህይወት መዓዛ ለአንዳንዶች የሞት መዓዛ ነው ይላል። ኦኬ ቶሎ በሉና ይህንን ስል ዝም ብዬ አይደለም ያመጣሁላችሁ። ሐዋርያው ጳውሎስ ታሪካዊ ዳራ ወይም ደግሞ ሂስቶሪካል ባክግራውንዱን በመነሳት ነው ከሮም ታሪክ በመነሳት ይህንን ጽሑፍ የጻፈው እና በክርስቶስ ኢየሱስ ሁል ጊዜ ድል በመንሳቱ ለሚያዞረን የሚለው ይሄ ስዕል የምታውቁት ስዕል ነው። ግን አንድ ነገር ላሳያችሁ። በጣም ኢንትረስቲንግ የሆነው ታሪክ ምንድነው? አይሁዳውያን በዛ ዘመን ለጦር የሚወጡ ጀነራሎች ድል አድርገው ሲመጡ ይሄ በሰረገላው ፊት የምታዩት ጦሩን የሚመራው ጀነራል ዊን አድርጎ ሲመጣ ሁለት ነገር ያደርጋል። የመጀመሪያው ከእርሱ ጋር ለውጊያ የወጡት ሰራዊት አብረውት ኋላ ይከተላሉ። ሁለተኛው ደግሞ የተማረኩት ሙርከኛቸው የሆኑት ኤክስኪዩት ሊደረጉ ወይም ደግሞ የሞት ፍርድ ሊፈረድባቸው ያሉትን ከኋላ በሰንሰለት አስረው ምርኮኞችን ኋላ ያስከተሉ ወደ ከተማው ይገባሉ ማለት ነው። በከተማው ያለው ህዝብና ንጉሱ ሁሉም ይሄን አቀባበል በሙቪ በምን እናየዋለን። ይህች ቃል ከየት መጣች በለኝ? ለአንዳንዶች የህይወት መዓዛ፣ ለአንዳንዶች የሞት መዓዛ ነን የሚለው አይሁዶች ይሄን በሚያደርጉበት ጊዜ ጦሩን ይዞ የሚመጣው ጀነራል የሚቀበለው ህዝብ መዓዛ ያሉት ፍላወሮች የተለያዩ ነገሮች ይዝና ልክ ሰርገኛ ሲገባ እንደምናረገው ጦሩን ይዞ በሚገባው ጀነራል ላይ ፍላወር ይበተናል፣ አካባቢው ላይ ይበተናል፣ የመዓዛ ሽታ ያሉት ነገሮች ይረጫሉ ይላል ታሪካዊ ዳራ። ይሄ መዓዛ ጳውሎስ ምን ይላል? ድል አድርገው ለሚገቡት አንድ ነገር ያስታውሳቸዋል አለ። ያ የመዓዛ ሽታ የድላችን ቀን ነው ይላሉ አለ። ድል መጥቷል ይላሉ አለ።
ለነዚህ ደግሞ በምርኮ ተይዘው ለሚጠፉት ያሽታ ሞታቸውን ያውጅላቸዋል። አሜን አሜን አሜን። ስለዚህ ምን ይላል? የኔና የናንተ ህይወት በድል መመላለስ ለአንዳንዶች የህይወት ሽታ ነው ይለናል። ለአንዳንዶች ደግሞ ይሄንን ጥሬ ቃሉን ስተረጉሙት ክርስቶስን አዳኝነት ለሚቀበሉ የህይወት መዓዛ ነን ይላል። ለአንዳንዶች ደግሞ ያንን ቃል አንድ ሰው ስለ ወንጌል ነግራችሁት ስለ ክርስቶስ አዳኝነት ነግራችሁት አዳኝነቱን ያልተቀበለ ሰው አናንቆ የጣለ ሰው ያን ቀን ሰምቷል። ያ ቀን ለሱ የፍርድ ቀን ነው። ይሰማኛል? ያ ቀን ለሱ የሞት ቀን ነው። ለተቀበለው ደግሞ የህይወትን መዓዛ የሚቀበልበት ቀን ነው። አሜን። ከዚህ በመነሳት አንድ ነገር ቶሎ ብዬ ወደ መልእክቴ ዋና ነገር ላምጣችሁ። ስለዚህ ጳውሎስ ምን ይለናል? የድልን ህይወት ለመኖር እኛ ከማን የተቀበልነው ህይወት ነው? ከክርስቶስ ኢየሱስ የተቀበልነው ህይወት ነው ይለናል። የድልን ህይወት ኢየሱስ ከሰራው ከመስቀሉ ድል ነው የምንነሳው። አሁን ጳውሎስ እንዳሳየን ማለት ነው። ለዚህ ነው እግዚአብሔር ቃል ሲናገር በቆላስይስ ምዕራፍ 2 ቁጥር 14 እና 15 ላይ በመስቀሉ ድል ነስቶ በአደባባይ እየዞረ በግልጽ እስኪ ግለጡት። ቆላስይስ ምዕራፍ 2 ቶሎ በልና ቆላስይስ ምዕራፍ 2 የምታውቁት ቃል ነው። አዲስ ቃል አልናገርም። ቆላስይስ ምዕራፍ 2 ከቁጥር 9 ጀምሮ ባነበው ደስ ይለኛል። ይሄን ክፍል በሙላ ስለምወደው የመለኮት ሙላት ሁሉ በአካል በእርሱ ይኖራል። እናንተም የገዥነት የስልጣናት ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። እስቲ በክርስቶስ ሙሉ ነኝ በሉ አንዴ። ከማን ድምጻችሁን ከፍ አድርጉና በክርስቶስ ሙሉ ነኝ በሉ። ሙሉ ነን። ሃሌሉያ። በክርስቶስ ሙሉ ሆናችኋል። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። በክርስቶስ መገረዝ የሥጋን ኃጢአት ባህሪ አስወገዳችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። እርሱም ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ምን አለን ይላል? ተነሳን ይላል። ቁጥር 13 ላይ ሂዱልኝ። እናንተም በበደላችሁና የሥጋችሁን ኃጢአት ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ። ኃጢአታችንን ሁሉ ይቅር አለን። አቤት ይሄ ቃል እንዴት የተወደደ ቃል ነው። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከሕግጋቱ ጋር በመደምሰስ በመስቀል ላይ ቸንግሮ ከመንገድ ምን አደረገው? አስወገደው። ቁጥር 15 የአለቆችን የባለስልጣናትን ማዕረግ በመክፈፍ በመስቀሉ እስጩና በመስቀሉ በሉ አንዴ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። ቅድም ያየነው የሮማውያን ፒክቸር ነው። አሁንም ጳውሎስ የሚያሳየን አለቅነትን፣ ስልጣናትን፣ ጌትነትን እነዚህ እኮ ተገፈው በሰንሰለት ታስረው የመጡ የሆነ ሰፈር ጌቶች ነበሩ። የሆነ ሰፈር አለቆች ናቸው። ምን እያልክ ነው በሉኝ? ብዙ ጌቶች ገዝተውን ነበር አለ ኢሳይያስ። ያንዳቸውም ትዝታ የለንም አለ። አንዳንድ የዝሙት መንፈስ የገዛው ጌታ ሆኖ የአዲክሽን መንፈስ የሲጋራ በሉ መጠጥ በሉ ዋትኤቨር ሌብነት በሉ ዝርፊያ በሉ ስንት ነገር እኛ ነን አሁን በዚህ ስም የምንጠራው። እዛ ሰፈር በዚህ ስም አይጠራም። የክብር ስም አለው። እነዚህ ጌቶች ነበሩን አለ። እነዚህ በአየር ላይ በሚሰራ አለቃ የሚለኮ በአየር ላይ የሚሰራው አለቃ በእኛ ላይ ሲተረጎም እንደዚህ ሆኖ ነው የተተረጎመው። ይህንን አለቃ ገፈፈና ከኛ ላይ የተገፈፈ አለ ዛሬ እዚህ ቤት ከኔ ጀምሮ ምን ያልተገፈፈ። እኔ መጀመሪያ ወደ ቸርች ስመጣ በጣም ብዙ ኮተታም ስለነበርኩ ኮተታም በቃ የሰይጣን ኮተት ላይ ማት ስለነበር ካሁን አሁን ምጮህ እየመሰለኝ እና ደግሞ የዛ ጊዜ እኛ በዳንበት ጊዜ ብዙ የሚያስጮሁም የሚጮሁም አልነበሩ። ተዋለትስ ብሎ ስለዚህ ምክንያቱም በየጓዳው በየቤት ውስጥ መዝሙር እንኳን ድምጽ ቀንሱ እየተባለ ነው እንኳን ጮህን ማለት ነው። እና የዛ ጊዜ ብዙ ኤክስፒሪየንስ አላረኩም። ግን አይ ዶንት ኖ አንድ እግዚአብሔር ሰው እንዳለ እንዴት እንደገቡ አላቅም ሲወጡ ግን አውቃቸዋለሁ ብለው እንዴት እንደገቡ አላቅም ግን ብን ብለው ከላያችን ላይ ሲሄዱ ይታወቀናል።
የሆነ ቦታ ላይ ነፃ ስወጣ ይሰማኛል። ከሆነ ነገር ነፃ ስወጣ ይሰማኛል። እና እግዚአብሔር ቃል ሲናገር ምን ይለናል? ክብር ለእግዚአብሔር ይሁን። እነዚህን ይለናል የድሉ የጀመረው እዚህ ጋር አለቅነት፣ ጌትነት፣ ዙፋናትን ገፎ ይውላችሁ። እነዚህ አንድ ቦታ ላይ አንድ ሰፈር ላይ ኃይል ታጥቀው የነበሩትን ሰዎች ኢንአክቲቭ አድርጎ አርምድ የነበሩትን በላያችን ላይ እናንተ እኮ አሁን እናንተ ወታደር አታስቡ፣ እንቅልፍ አላስተኛ ያለ ሰራዊት፣ ስራ አላሰራ ያለ ሰራዊት አይምሮ ላይ እየመጣ ህይወት ላይ ትዳር ላይ እየመጣ አንዳንድ ነገር ላይ ወጣው ብለህ አሁንም አልወጣህም ብሎ ዙሪያን ከቦ የሚያዋክብ መንፈስ እሱ እኮ አንድ ሰራዊት ነው። ይሄ ትጥቅ የታጠቀውን አታስብ። መንፈሳዊ ነገር ስለምናወራ እግዚአብሔር ቃል እነዚህን ሁሉ ገፎ ድል በመንሳቱ ነፃ ወጣን ይላል። እስቲ ቶሎ ብዬ ልናገር ወደ የሚቀጥለው ልሰዳችሁ እና ይሄን ማውራው ምንድነው? ስለ ድላችን ከየት እንደጀመረ ላውራ ብዬ ነው። ሁለተኛ እግዚአብሔር ቃል በራእይ 5:3-5 ምን ይለናል? ድል ነስቶ በጣም ይገርመኝ ነው። እስቲ ሃሌሉያ ቶሎ በሉና ራእይ 5 ላይ ሄዱልኝ። ራእይ 5 ላይ ከቁጥር 3 ጀምሮ እንደዚህ የሚል ቃል አለ። ስለ ዮሐንስ ራእዩን ሳይሆን ነገር ግን በሰማይም ሆነ በምድር ከምድር በታች መጽሐፉን ለመክፈት ወይም ገልጦ ለመመልከት የሚችል ማንም አልነበረም። እኔ መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ ምን አልኩኝ ይላል፣ አለቀስኩ። ከዛም ከሽማግሌዎቹ አንዱ አታልቅስ፣ እነሆ የይሁዳ ነገድ የሆነው አንበሳ የዳዊት ዘር ምን አድርጓል? ጩሁና ድል ነስቷል በሉ እስቲ በሉ። ምን አድርጓል? ድል ነስቷል። እርሱ መጽሐፉን ሊከፍት ማህተሞቹን ሊፈታ። አሜን። እኔ ይውላችሁ አሁን እነዚህ መጽሐፍቶች ቴዎሎጂያኖች ገብተው መጽሐፍ ውስጥ ገብተው ራእይ ውስጥ ገብተው ሰባቱ መዛግብት እንዲህ ናቸው፣ ይሄንን የከፈተው እኔ እግዚአብሔር ይባረክ እሱ እውነት ነው፣ የእግዚአብሔር ቃል ነው። እኔ ግን የሚያስፈለጥዘኝ ምንድነው? ይውላችሁ ማንም ሊፈታኝ ያልቻለውን እስራት የፈታኝ ማንም ሊፈታ ያልቻለውን እስራት የፈታው። እንዴ ዮሐንስ እኮ አለቀስኩ አለ። ስንት ዘመን አለቀስን፣ ስንት ሰዎች አለቀሱ። ይሄን ታሪኬን የሚፈታ የለም። በኑሮዬ በህይወቴ ላይ የታሰርኩባቸው ኃጢያቶች፣ የታሰርኩባቸው ልማዶች፣ ትዳሬ፣ ኑሮዬ፣ ፋይናንሴ፣ ሁሉ ነገር በዚህ ነገር ውስጥ ገብቼ ከዚህ እንዴት ነው የምወጣው ብለው እንደሚያለቅሱ ዮሐንስ ማንም ሊፈታው ታሪኬን አለመቻሉን ባሰብኩ ጊዜ አለቀስኩ። አንዳንድ ጊዜ አንዳንድ ሰዎች በጣም ልብ በሚነካ መንገድ ለጸሎት ሲመጡ አጋጥሞኝ ያውቃል። የመጨረሻ ተስፋ ቆርጠው ሄድኩ፣ እዚህ ቦታ ሄድኩ፣ ከሌጋ ሄድኩ፣ ከሌጋ ዋ ወገኖቼ እርዳታው ከሰማይ የሆነለት ይላል። የላይኛው መንገድ በልቡ የሚያስብ እርሱ ምስጉን ነው ይላል። እርዳታው ከሰማይ የሆነለት የኔና የናንተ እርዳታ ሰባኪው እጅ አይደለም ያለው። የኔና የናንተ እርዳታ ያለው በእግዚአብሔር ዘንድ ነው። አለቀስኩ። የውላችሁ ድል መንሳት የሚጀምረው ሌላ ቦታ አይደለም፣ እዚህ ጋር ነው። አለፍ ብዬ መናገር ስላለብኝ ቶሎ ልናገር። አንዳንዱ ጋር በኋላ ስመጣ ስለምናገረው ማለት ነው። እግዚአብሔር የድልን ሕይወት ለኛ ፕሮሚስ ስላደረገ ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል ሲናገር በዮሐንስ 14 ላይ አንድ ቃል ነግሮናል። 16 ላይ ምንድነው ያለን? በዓለም ሳላችሁ በሉልኝ መከራ አለባችሁ። ዲና አላረገው። በዓለም ሳላችሁ መከራ አለባችሁ፣ ስደት አለባችሁ፣
ቻሌንጅ አለባችሁ፣ ጦርነት አለባችሁ፣ ሰልፍ አለባችሁ፣ መውደቅ መነሳት አለባችሁ ይልና እኔ ግን ዓለምን አሸንፌዋለሁ ይላል። እኔ ግን ዓለምን አሸንፌዋለሁ። ታዲያ ዓለም ውስጥ ስለዚህ ጌታ ምን አለ? በጣም አንድ ሁሉ ጊዜ የኔን ህይወት የሚያጽናናኝ አንዳንድ ጊዜ ከሆነ ሎ ላይፍ ውስጥ ብድግ የሚያደርገኝ ይሄ ቃል ምንድነው? ኢየሱስ ባሸነፈው ዓለም ውስጥ ነው ለካ እኔን የምኖረው። እስቲ አሜናችሁ ልስማ። ታዲያ እንዴት ነው የምኖረው ብዬ ሳስብ ይኸውላችሁ ለእርሱ ከእርሱ በእርሱ ነው ለካ የምኖረው በዚህ ዓለም ውስጥ። ይሄ ፕሮሚስ ማንኛውም ቻሌንጅ ለምንኖር ሰዎች የእግዚአብሔር ቃል እንደዚህ ይለናል። ታዲያ አሁን ወደ ዋናው የመልእክቴ ኮር ልምጣ። የድል ህይወት በክርስቶስ ኢየሱስ ለቤተ ክርስቲያን ለእኔና ለእናንተ የተሰጠ ህይወት ነው። ጳውሎስ አንድ ቅድም ያነበብኩላችሁ አስተውላችሁ እንደሆነ በጣም ብዙ ጊዜ አስተውየው አላቅም ነበር። እኔም እውነቱን እናገራለሁ ዛሬ። አሁን በቅርብ ጊዜ እንን ያጠናው ነው አንድ ነገር ያስተዋልኩት። ምን ይላል? ታዲያ አለ ለዚህ ብቁ የሚሆን ማን ነው የሚለውን ቃል አስተውየው አላቅም። አላነበብኩትም ሳይሆን አስተውየው አላቅም። በክርስቶስ ድል የተነሳ ህይወት ተሰጥቶኝ ለዚህ ህይወት ብቁ የሚሆን ማን ነው እና ከታች ያለው ቃል እኛ ትርፍን ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ አንዳንዶች እኮ አይልም እናንተ እንደ ብዙዎች አይደለንም ይላል። መሸቃቀጥ ምንድነው ብዬ እኔ አሁን እሱ አይደለም ርዕሴ። መሸቃቀጥ ምንድነው ብዬ ሳስብ መሸቃቀጥ አላዛር አንድ ነገር መጣብኝ። መሸቃቀጥ ማለት በርበሬ የሚሸጡ ሰዎች ቀይ አፈር ደባልቀው ያው ጭንቅላታችሁ መዝወዝ ጀመራችሁ። ጤፍ የሚሸጡ ሰዎች ወይ እንጀራ ጀሶ እንዳለለው ብዬ ነው። እሺ ካልከው ለዋለሁ። መሸቃቀጥ ማለት ይሄ ነው። ምን ማለት ነው? ትንሽነት መሸቃቀጥ። ጳውሎስ ምን ይላል? አይደለንም የድል ህይወትን በንጹህ ህይወት ነው የምትኖረው እንጂ በመሸቃቀጥ አትኖረው። የድል ህይወት የሚኖረው በንጹህ ህይወት ነው የምትኖረው፣ በመሸቃቀጥ አይደለም ማለት። ታዲያ ለዚህ ህይወት ብቁ የሚያደርገን ምንድነው ሲባል እኔ ዛሬ ከእናንተ ጋር ኮሩ ዋናው የማወራው ነገር ያለው አንድ ቦታ ላይ ነው። እዛ ጋር ሄድና ወደዛ ሐሳብ ነግራቸዋለሁ በቀሪው ጊዜ። ምንድነው ብላችሁ ብትሉ ዋና ነገሮች የድልን ህይወት እንድንኖር የሚያደርጉንን ሶስት ነገሮች አብረን እናያለን። የድል ህይወት እንድንኖር የሚያደርጉን እነዚህን ሶስት ነገሮች የምናውቃቸው ነው። አዲስ ነገር አይደለም ማውራ። የመጀመሪያው በእግዚአብሔር ቃል ላይ ታምኖ መቆም። በእግዚአብሔር ቃል ላይ ታምኖ መቆም ምን ማለት እንደሆነ አብረን እናያለን። ሁለተኛው ቅድም አላዛር ያነሳው ነገር ነው። የጸሎት ህይወታችንን ጠብቀን መኖር። የጸሎት ህይወታችንን ጠብቀን መኖር። ሶስተኛው መንፈስ ቅዱስ የሚቆጣጠረውን ህይወት መኖር። ኦኬ እነዚህ ሶስቱ ሁሉ ጊዜ የምናውቃቸው ነገሮች ናቸው። እኔ ዛሬ ትንሽ ስፓይስ ጨምርባትና በሷ ላይ እናወራለን። እና የመጀመሪያው ሰው የድል ህይወትን ለመኖር አንድ ነገር ማድረግ አለበት ብዬላለሁ። አሁን በሰጧችሁ እነዚህ ሶስት ሐሳቦች ላይ ጆሲ አንድ የሚያወጣልኝ እንትን አለ ዲያግራም አለ። እሱን አብረን እናየዋለን። ምንድናቸው? የመጀመሪያው ያልኳችሁ አንድ ሰው የድል ህይወትን ለመኖር እሺ ኢያሱ ምዕራፍ አንድን ቶሎ አንብብ ክፈቱልኝና ቶሎ ንግባና እዚህ ጋር ያሉትን ነገር ቶሎ በሩጫ ነግራቸዋለሁ። ኦኬ ኢያሱ ምዕራፍ 1 ኢያሱ ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል አብረን ነው። እግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር ሙሴን አገልጋይ ነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተ እና ይህ ህዝብ ሁሉ ተነሱ፣
ለእስራኤላውያን ወደምሰጣቸው ምድር ለመግባት ዮርዳኖስ ወንዝ ተሻገሩ ለሙሴ በሰጠው ተስፋ መሰረት እግሮቻችሁ የሚረግጠውን ቦታ ሁሉ እሰጣችኋለሁ ርስታችሁም ዳርቻ ከምድረ በዳው እስከ ሊባኖስ ከታላቅ ወንዝ ኤፍራጥስ አንስቶ እስከ ኬጢያው ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ወንዝ ይደርሳል በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምህም ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር ሆናለሁ ከቶ አልጥልህም አልተውህም ቁጥር 6 ሽፍት ያደርግና ጽና ለቀደሙት አባቶቻቸው እሰጣቸዋለሁ ብዬ ማልኩትን ምድር እንዲወርሱ ይህን ሕዝብ የምትመራ አንተ ነህና በርታ ቁጥር 7 አይዞ በርታ አንተ አቤት እየደጋገመ የሚለው በርታ በርታ ነው አይደል እና ወንድማችን ፈርቷል ማለት ነው በርታ ባሪያዬ ሙሴ የሰጠን ትእዛዝ ሁሉ በጥንቃቄ ጠብቅ የምትሄድበትን ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል ይህ የሕግ መጽሐፍ ካፍህ አይለይ በውስጥ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌሊት በሐሳብህ አትለየው ይህንን ካደረግ ያሰብከው ይቃናል ይሳካል ይሄ ማለት የድል ሕይወት ማለት ይሄ ነው ቀና በሉና ማታውቁትን ነገር አልናገርም ብያለሁ የመጀመሪያው የድል ሕይወት ሪኳየር የሚያደርገው ምንድነው ቅድምም ብያችኋለሁ ስለ ድል ሕይወት ስናወራ 3 ነገሮች ላይ ነው የምናገረው ብያለሁ አንደኛው በቃሉ ተማምኖ መኖር በቃሉ ላይ ጸንቶ መቆም ሁለተኛው የጸሎት ሕይወትን ጠብቆ መኖር ብያችኋለሁ ሶስተኛው በመንፈስ ቅዱስ የመመራት ሕይወት ላይ እነዚህ አዲስ ነገር አይደሉም ዛሬ እኔ ባናቱ ላይ የምጨምረው ስፓይስ ምንድነው ብላችሁ ብትሉኝ ዲሲፕሊን የምትለው አንቃል ነው እነዚህ 3ቱ ነገሮች አንድ ነገር ይጠይቃሉ ዲሲፕሊን ይጠይቃሉ በቃሉ ውስጥ መኖር ቃሉን መናገር ብቻ ሳይሆን በኋላ መጣበታለሁ ከኢያሱ ሕይወት ጋር ይሄ አንድ ዲሲፕሊን ይጠይቃል አሁን በጣም መልእክቴ ስለሚገልጠው ይሄ እዚህ ጋር ያለውን ነገር ብትፈልጉ በፈለጋችሁት ነገር አነሳሱትና ያዙት ይሄን የምናገርበት የማታውቁት ነገር ሆኖ ሳይሆን ወሳኝ የሆነ ነገር ስላለበት ነው ምንድነው ዲሲፕሊን ምንድነው ዲሲፕሊን ማለት የኔ አይን እዛ ጋር ተወርብሮ አያይም እናንተ አጠገባችሁ የሆነ ሰው እዩት ዲሲፕሊን ማለት ምን ማለት ነው አቤት ለአጭር ጊዜ እርካታ ወይም ስሜት ሳይገዙ የረጅም ጊዜ ግባችን ለማሳካት አይምሮንና ባህሪን ምን ማድረግ ነው የማሰልጠን ሂደት ነው ይላል እቺን ሜዲቴት አድርጉልኝ ዲሲፕሊን ማለት ለአጭር ጊዜ እርካታ ወይም ስሜት ሳይገዙ የረጅም ጊዜ ግቦችን ለማሳካት አይምሮንና ባህሪን የማሰልጠን ሂደት ነው ዲሲፕሊን ማለት አንድ ሰው ቃሉን የመናገር ቃሉን የማጥናት ቃሉን ሜዲቴት የማድረግ አሜን ቃሉን ኮንፌስ የማድረግ ዲሲፕሊን አለው ስንል ጠዋትም ማታም ቀንም በሁሉም ጊዜ ከቃሉ ጋር የመሆን ዲሲፕሊን አለው ማለት ነው ዲሲፕሊንን ጠጋ አድርገን ወደ ራሳችን ወደ ሰልፍ ዲሲፕሊን እናምጣ ስሜትን የመቆጣጠር እቺን ቃል በደንብ ስሙልኝ እኔ በጣም ስለተባረኩባት ትኩረትን ከሚከፋፍሉ ነገሮች መራቅ ይላል ድገመው ስሜትን የመቆጣጠር ትኩረትን ከሚከፋፍሉ ነገሮች መራቅ አስቸጋሪ ሁኔታዎችን የመቋቋም ውስጣዊ አቅም ነው ይላል ዲሲፕሊን ተራ ነገር አይደለም ሲተረጉመው ምን ይላል ዲሲፕሊን በቅጣት ላይ የተመሰረተ ሳይሆን ዲሲፕሊን የባህሪን የማስተካከያ ሂደት ነው ይላል ሰው በነገራችን ላይ እኔ እዛው አልገባም ሌላውን ነገር እንድናገር ዲሲፕሊን የሚለው ቃል ሩት ወርዱ የመጣው ዲሳይፕል ከሚለው ቃል ነው ይላል ጥያቄው ምንድነው ዛሬ አሁን ወደ መልእክቴ ዋና ነገር ላምጣችሁ ወደ መልእክቴ ዋና ነገር ኢያሱ ጋር ላምጣችሁና ስለ ኢያሱ ሲናገር የእግዚአብሔር ቃል ለኢያሱ እግዚአብሔር እንደ አንድ ወጣት መሪ የድልን ሕይወት ሊያለማምደው ሲል በምዕራፉ መጀመሪያ ላይ ስለ ኢያሱ የተነገረ ነገር አለ አንድ ነገር ልበል መጀመሪያ ወደ ክፍሉ ከመግባቴ በፊት የኢያሱን ዲሲፕሊን እናውራ መጀመሪያ ከዚህ እንድንነሳ ፈልጋለሁ የመጀመሪያው
ከኢያሱ ዲሲፕሊን የምትማሩት ምንድነው? ከእግዚአብሔር ፊት የማይለይ የጸሎት ህይወት ነበረው። እግዚአብሔር ባሪያ ሙሴ በተራራው ላይ ከእግዚአብሔር ጋር ሆኖ ሰው ባልንጀራውን እንደሚያወራ ሙሴና እግዚአብሔር ይነጋገሩ ነበር ይላል። የምትቀጥለው አቃል ሁላችን የምናውቀው ይመስለኛል። የነዌ ልጅ ኢያሱ ግን አቤት በሉት ከድንኳኑ አይለይም ነበር። ከድንኳኑ በጣም እኮ አንድ ነገር አለ ወገኖቼ። እኔ ይሄንን ዛሬ አይደለም ማቀው ወይም ዛሬ አይደለም የምሰብከው ያለው ገና ኦልሞስት ወደ ኋላ አመት ገና በሃዮቹ እድሜዎች ውስጥ ይሄ ቃል ህይወቴን የለወጠውና የገዛኝ ቃል ነው። ምንድነው በሉኝ? ሙሴ ከእግዚአብሔር ጋር ያወራ ነበር ይላል። ኢያሱ ያወራ እኮ አይደለም ከእግዚአብሔር ጋር። ኢቭን እንኳን ከእግዚአብሔር ጋር ሙሴ በሚያወራበት ጊዜ ከዛ ኤሪያ ክልል ውጪ እንደሆነ ነው ክፍሉ የሚነግረን። ነገር ግን ከድንኳን ይውላችሁ አንድ ቀን ውስጥ እንደሚገባ፣ አንድ ቀን ያን ድምጽ እንደሚሰማ፣ አንድ ቀን ያን ክብር በርሱ ላይ እንደሚወድቅ፣ አንድ ቀን ሙሴ ያወጣውን ህዝብ እንደሚመራ ማጃራሃቱባ እንደውም በስሙ ትርጓሜና ማንነት ብትወስዱት የሙሴ ሳይሆን ለኢየሱስ የሚቀርበው ኢያሱ ነው። ግን ምን ይላል መሰላችሁ? ዲሲፕሊኑ የሚገርመኝ ይውላችሁ መልእክቴን ከሰማችሁ እዚህ ቤት ውስጥ ያለን ሰዎች ይሄን የምትሰሙኝ ሰዎች የድል ህይወት ለመኖር ከፈለጋችሁ ከቃሉ ጋር ዲሲፕሊን የሆነ ህይወት ይኖራችሁ። ከቃሉ ጋር ዲሲፕሊን የሆነ ህይወት ይኖራችሁ። ይውላችሁ ከእግዚአብሔር ፊት የማይለይ የጸሎት ህይወት ነበረው። 2 እግዚአብሔርን የሚሰማ ሰው ነበር። ይሄ ሰው ቀደም የነገርኳችሁን 3ቱን ያጠቃልላል። የእግዚአብሔር ቃል ሲናገር ኢያሱ እኮ የድል መሪ፣ በነገራችን ላይ የመጀመሪያውን አማሌቅን ጦር ሲመራ እግዚአብሔር ኢያሱን ለምን መረጠው አልኩ? ካሌብ እያለ ሌሎች እያሉ ማናቃቸው ምናቃቸው ጉባኤ ውስጥ እያሉ ለምን ኢያሱን ጦሩን እንዲመራ? የመጀመሪያውን እስራኤል የገጠመው ጦር የአማሌቅ ጦር። ሌላ ቀን መጣበታለሁ። የአማሌቅ ጦር ይውላችሁ የክፋት ጥግ የተሞላ ዳስዋ እግዚአብሔር ምን የሚል ቃል አለ መሰላችሁ? እግዚአብሔር ለሙሴ ምን አለው? ለኢያሱ በዛ ዘመን ቀጥታ እግዚአብሔር ለኢያሱ ሲያናግረው አትሰሙ። እግዚአብሔር የሚያናግረው ማንን ነው? ሙሴን ነው። እና ሙሴን ምን አለው እግዚአብሔር? ይሄንን የአማሌክን ዝክር በምድር ገጽ አጠፋለሁ የሚለውን በማን ጆሮ ንገር ይላል። የድል ህይወት ዝባዝንኬ የሰማ ሰው አይደለም የሚኖረው። ማራዱ ሳካ ከሰማይ የመጣ ድምጽ የሚሰማ ነው የድል ህይወት የሚኖረው። የሰማኛለ ይህንን አለው በማን ጆሮ? በካሌብ አላለም፣ በእንትና ጆሮ አላለም፣ በእንትና ጆሮ አላለም። በማን ጆሮ? እኔ ያን ይውላችሁ ይሄን አዲሶኝ ጆሮዬን አንቴናዬን መጠበቅ ጀመርኩ። ከዛ ጀምሮ የድል ህይወት ለመኖር ከፈለክ እየሰማህ የምትኖረው ኖሮ ነው የምትኖረው። እየሰማህ የምትኖረው ነው የምትኖረው ያለው። እግዚአብሔርን ብቻ የሚሰማ ሰው ነበር። 3ኛው የኢያሱ ህይወት የድልን ህይወት እንዲኖር ያደረገው በሰፈር ውስጥ የባከነ ህይወት አልነበረው። ሄሎ ምን እያልክ ነው ብትለኝ፣ በቃ አንዳንድ ሰፈር ከመዋል ተጠበቁ። ዘንድሮ ደግሞ ሰፈሩ ራሱ ቤታችን እየመጣ ነው አይደለም? እድሜ ለምናምኖቻችን አልጋ ላይ ቁጭ ብለን ነው ሰፈር ውስጥ የምንገባው። ኪችን ቁጭ ብለን ነው ሰፈር ውስጥ የምንገባው። ይህንን ነገር የምናገረው የድሉን ህይወት ወይም መንፈሳዊን ህይወት ጥቅሜ ነው ላሉ ሰዎች እናገራለሁ። የእግዚአብሔር ቃል ጥበብ በአደባባይ ይጨዋል፣ አስተዋይ ይገዛዋል ነው የሚለው። አንድ ፕሪንሲፕል አለኝ በህይወቴ ላይ። በእግዚአብሔር ፊት ራሴን ዲሲፕሊን አድርጌ ጸልዬ የእግዚአብሔር ቃል ጋር ውዬ የእግዚአብሔርን ፊት ፈልጌ በጾም በጸሎት የእግዚአብሔርን ፊት ፈልጌ የሆነ ዝባዝንኬ ከሚነግሩኝ ሰዎች ጋር መዋል አልፈልግም። ለምን እንዴ? ለምን ደከምኩ ይሄን ሁሉ ሰዓት በፊቱ? ለምን ይሄን ሁሉ ዘመን በህይወት ያቃጥላለሁ? ኢያሱ አንድ ነገር ያውቃል። የድሉን ህይወት ለመኖር ሰፈር ውስጥ የባከነ ህይወት የለው። አትገኙ አንዳንድ ሰፈር የሰማኛ ማይል በለ
እግዚአብሔር ለዚህ ነው ኢያሱን ሰፈር ውስጥ አላገኘውም። እኔ ጊዜ የለኝም እንጂ ባወራችሁ ሳሙኤልም ሰፈር ውስጥ ስለተገኘ አይደለም፣ ታቦት ስር ተገኝቶ ነው። ቀደም ወንድሜ አልዓዛር እንደቀላል የነገራችሁ ከሆነ እንዳይመስላችሁ፣ አይሰለቸኝም፣ ተጠቃሚ ነኝ። በየማለዳው እየተነሳው በፊቱ አራተኛው ኢያሱ የድል ህይወትን ለመኖር ተዋጊ ዘወትር ራሱን ለውጊያ ያዘጋጀ ሰው ነው። ፓሲፍ አልነበረም፣ ግዴለሽ አልነበረም። ለውጊያ ሁሉ ጊዜ ራሱን ያዘጋጀ ነበር። ይኖስ በቃ እግዚአብሔር ለውጊያ እንደጠራው። ክርስትና ህይወት የውጊያ ህይወት ነው። አቤት! ያልተዋጋውን አታሸንፈው፣ ያልተዋጋውን ድል አታደርገው። አምስተኛ ቀደም ያልኳችሁን እንደ ቃሉ የሚኖር ሰው ነው። ሰው እግዚአብሔር ለዚህ ሰው የሰጠውን ቶሎ ብዬ ልናገርና ወደ ሌሎቹ ሁለቱን ተናግሬ እንዲጨርስ። ኢያሱ ሰልፍ ዲሲፕሊኑ ምን ላይ ነው ብላችሁ ብትሉኝ ከቃሉ እግዚአብሔር መጀመሪያ ኢያሱን ሲያስጀምረው ምዕራፍ 1 ላይ ባሪያዬ ሙሴ ሞቷል፣ ይህን ህዝብ የምትመራ አንተ ነህ። በይውላችሁ አሁን እግዚአብሔር ዳይሬክት ከኢያሱ ጋር ማውራት የጀመረው እዚህ ምዕራፍ ላይ ነው። ከዛ ሲያወራ ምን አለው? ሂውጅ የሆነ ነገር ነገረው። አይገርም? እነዚህ ተስፋዎች በጣም ሁሌ የምንወዳቸው ተስፋዎች ናቸው። እግሮቻችሁ የረገጠውን ሁሉ አወርሳችኋለሁ፣ ዳርቻዎቻችሁ ከኤፍራጥስ ወንዝ ጀምሮ እስከዚህ ጥግ ድረስ ነው። ምን ማለት ነው? ዶን ስታፕ፣ እግዚአብሔር ያለ ቦታ እስክደርስ ድረስ። እግዚአብሔር ያለ ቦታ እስክደርስ ድረስ መንገድ ላይ እንዳይቆም። ለምን? የሚያስቆሙ ብዙ ውጊያዎች አሉ። 31 ነገስታት ነው የተዋጋው። እኔ ጊዜ የለኝም። 31 ነገስታት ነው ኢያሱ የተዋጋው። እንደ ቅጠል ነው ያረገፋቸው። እንዲህ በኢያሱ ፊት የቆመ አንድ ነገር የለም። የእግዚአብሔር ቃል ሲናገር በእድሜ ሙሉ የሚቋቋም ኢያሱ ሽንፈት የሚቀበል ማንነት የለው። ትዝ ይላችኋል፣ አንድ ጊዜ ምዕራፍ 8 አካባቢ ጋይ ላይ አንድ የሆነ ችግር ተፈጠረ። በእግዚአብሔር ፊት ተደፍቶ አልነገርከኝም ይሄን ውድቀት። እግዚአብሔር ይባርካችሁ። በዚህ እግዚአብሔር ይባርካችሁ። ምን እያልኩ ነው? ይሄ እውነት ነው እኮ። እኔ ሁሌ ይሄን እንድትጠይቁ ግድ ይላችኋለሁ። አንዳንድ ሁኔታ በህይወታችሁ ሲመጣ ለምን በሉና ውደቁ በእግዚአብሔር ፊት። ለምን መጣ? ኢያሱ ወደቀና ነው አልነገርከኝም። ትሸነፋለህ ብላ አልነገርከኝም። ትወርቃለህ ብላ አልነገርከኝም። ትማረካለህ ብላ አልነገርከኝም። ይሄን አልሰማሁም፣ በጆሮዬ አልሰማሁም። ይሄንን አልነገርከኝም። እግዚአብሔር ተነሳለው። እርም አለ በእስራኤል መካከል፣ ነውር አለ በእስራኤል መካከል። እንድታለቅስ ያደረገህ እንድትወርቅ ያደረገ አንድ ቤተሰብ አለ። አውጣና አቃጥለዋል። እዛ ውስጥ አልገባም። አሁን ኢያሱ ሽንፈት የሚቀበል ማንነት የለው። ኢያሱ ዘመኑን የጨረሰው ምድሪቱን ወርሶ የሚያወርሰውን ትውልድ አውርሶ ማጋኻቱራ ላባሲያ። እስቲ እግዚአብሔር ይችላል በሉና አውጇል። ታዲያ ይሄ ሰው የዲሲፕሊኑ ቃሉን በመጠበቅ እግዚአብሔር ምን አለው? ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። እንዴት ውድ ቃል መሰላችሁ! እኔ ጸልያለሁ ይሄን ጸሎት ለራሴ። ከባሪያዬ ከሙሴ ጋር 40 ዓመት ሙሉ 40 ቀን አይደለም 40 ዓመት ሙሉ በድንቅና በተአምራት እስራኤልን መራ የተባለለት ባህር መክፈል ቢሆን እኔ ካንተ ጋር ነኝ። አለት መሰንጠቅ ቢሆን እኔ ካንተ ጋር ነኝ። ክብር ለእግዚአብሔር ይሁን። መና ማውረድ ቢሆን እኔ ካንተ ጋር ነኝ። በሁሉ ነገር ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ። ብቻ አንተ ግን አለው፣ አንተ ግን ቃሌን ጠብቅ። አሜን። ከቃሌ ወደ ግራ ወደ ቀኝ አትበል። ፎከስህ ቃሌ ላይ ይሁን። ከቃሉ ጋር የመኖርን ዲሲፕሊን እግዚአብሔር ይስጠን። አሜናችሁን ልስማ። አፍን በቃል ጠብቅ። ይሄ ሙሴ ማን ነው? ኢያሱ አንድ ደስ የሚለኝ ነገር ምንድነው? አፉ አይዘላብድም። ከቃሉ ውጭ ሌላ ነገር አይናገርም። የእግዚአብሔር ቃል ሲናገር በቀንም በሌሊትም ምን በለው? አቤት
መጀመሪያ ምን ይላል? ቃሌን ጠብቃልና ይሄን ቃል ምን በለው speak the word. Speak the word. ቃሉን ስትናገር you speak life. ነገር ሞቶ ተበላሽቶ ዘተዘበራርቆ የምትሰማው የምታየው ነገር ዝብርቅርቅ ብሎ እግዚአብሔር በጆሮ የነገረ ሌላ ከሆነ speak life. ቃሉን ተናገረው። ዲሲፕሊን ይጠይቃል ወገኖች፣ ዲሲፕሊን ይጠይቃል። አንዳንዴ በነፍስና በስጋ ጭንቅ የሆነ የማይቻል የሚመስሉ ሁኔታ ውስጥ ገብተን እውነቴን ነው የምነግራችሁ ልባችን በሰይፍ የተሰነጠቀ እስኪመስለን ድረስ በእንደዛ አይነት ከባድ ሁኔታ ውስጥ ሆነን የእግዚአብሔር ቃል ግን ሀጃሩባ ጋኻዱራል አረ ይሄ ዲሲፕሊን በላያችን ላይ ይምጣ። ህይወት ተናገሩበት፣ ህይወት ተናገሩበት፣ ህይወት ተናገሩበት። ዲሲፕሊን ነው። አፍህን ቃሉ ይጠብቀው። ከዛስ በቀንም በሌሊትም ቃሉን ምን አድርገው አሰላስለው። ሜዲቴት the word, meditate the word። በጣም እኮ እናንተ ጋርድ አይምሯችሁን ጋርድ የምታረጉት በሌላ ነገር አይደለም። ቃሉ እናንተስ እሰ ዲሲፕሊን ሪኳየር ያደርጋል። ዲሲፕሊን ሪኳየር ያደርጋል። ነገ ናቸው አይደል? ዲሲፕሊን ሪኳየር ያደርጋል። ኦኬ ቶሎ ብዬ ወደ ሌላው ልሂድ። በቀሩ ደቂቃ እንድናገር። ሁለተኛው ቶሎ ላሳያችሁ ፈልገው ዲሲፕሊን የተሞላው የጸሎት ህይወት ነው። የድል ህይወት በዚህ ልክ ከቃሉ ጋር ዲሲፕሊን ሲኖረን ነው ብያችኋለሁ። ሁለተኛው የድል ህይወትን የሚኖሩ ሰዎች ምሳሌ አድርጌ የማሳየው ቅድም የተነሳውበትን ሃሌሉያ ኢየሱስ ጌታ ነው። አሜን አሜን። ስለ ጸሎት ሳነሳ ስለ ጸሎት ዲሲፕሊን ሳነሳ ቶሎ ብዬ ለእናንተ የምናገረው ምንድነው ሌላ ነገር አልነግራችሁ። እኔን በጣም ህይወቴን በጣም ወገኖቼ በጣም ሰሞኑን ሁሉ ከአንዳንድ ወገኖች ጋር አውርቻለሁ። በጸሎት ዓለም ላይ ላይፌን የሚነካኝ አንድ ሰው ማን ነው ብላችሁ ብትሉኝ የእግዚአብሔር ልጅ ኢየሱስ ክርስቶስ። ኢየሱስ በምድር ላይ በጸሎት የተጋበትን ትጋት ማንም ሰው አልተጋም። አምላክ ስለሆነ እንዳትሉኝ። ኢየሱስ በምድር እንደ ሰው ከእግዚአብሔር የተቀበለውን ኃላፊነት የድል ህይወት ለመኖር አንድ ነገር ገብቶታል፣ ያለ ጸሎት እንደማይወጣው። አንድ እግዚአብሔር ሰው እንዳለው ኢየሱስ ተራራ ላይ ሊጸልይ ብቻውን ለጸሎት የሚወጣው እንዴት ሽባ እንደሚተረትር እንዴት እውር እንደሚያወራ አይደለም ማለት። የኢየሱስ የጸሎት ጥያቄ በዘመኑ ሙሉ የጸለየው ጸሎት ጥያቄ የተገለጠው ጌተሰማኒ ውስጥ ነው። ሶስት ምክንያቶች ልንገራችሁ። የመጀመሪያው ቀድሞ እንደሚያላዛር በሚባርክ መንገድ ተናገረ። የሚጸልዩ ሰዎች ሽሮ በርበሬ አያበዙም፣ ኢንተመሲ ነው የሚያበዙት። የሰማኛለ ጥልቅ ወዳጅነት ከአምላክ ጋር ያለ ጥልቅ ወዳጅነት ኢየሱስ ከአባቱ ጋር ያደርገው የነበረው የጸሎት ሪሌሽንሺፕ ዛሬ በእኛ ላይ ይውደቅ። የሰማኝ አሜን ይበለኝ። ቶሎ በሉና ሉቃስ 5 ላይ በወፍ በር ላሳያችሁ። ሉቃስ 5 ላይ ሂዱልኝ። ዲሲፕሊን let's talk about it. ሉቃስ 5 ቁጥር 15 ይሁን እንጂ ስለ እርሱ የሚወራው ወሬ ይበልጥ እየሰፋ ሄደ። እጅግ ብዙ ሰዎች እርሱ የሚናገረው ለመስማትና ካለባቸውም ደዌ ለመፈወስ ይሰበሰቡ ነበር። ቁጥር 16 ኢየሱስ ግን ስንት ጊዜ በሉልኝ ፕሊዝ፣ ስንት ጊዜ? አንሊሚትድ ነው። አያችሁ ጻፊው ከዛ በላይ መናገር አልቻለም። ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር ይላል። ዋው 16 ላይ ሄዱልኝ ቶሎ በሉና እዛው ሉቃስ 16 ቁጥር 12 ከነዚያም ቀናት በአንዱ ኢየሱስ ሊጸልይ ወዴት ወደ ተራራ ወጣ። ሌሊቱንም ሙሉ ወደ እግዚአብሔር ይጸልይ ነበር። አሁን የማታውቁት ቃል ሆኖ አይደለም፣ ስለ ዲሲፕሊን ነው ልነግራችሁ የፈለኩት። ምዕራፍ 9 ቶሎ በሉና ቁጥር 18
ምዕራፍ 9 ቁጥር 18 ከዚህም በኋላ ኢየሱስ ብቻውን ይጸልይ ዘንድ ወይም ብቻውን ይጸልይ ነበር። ደቀ መዛሙርት ከእርሱ ጋር ነበሩ። እርሱም ሕዝቡን እኔ ምን ኦኬ እሱ ልቶ ሃሌሉያ ማርቆስ ላይ ሄዱልኝ ቶሎ በሉና ማርቆስ ምዕራፍ 1 ላይ ሄዱልኝ ቁጥር 35 ማርቆስ ምዕራፍ 1 ቁጥር 35 ማለዳም ገና ጎህ ሲቀድ ኢየሱስ ተነስቶ ከቤት ወጣ፣ ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ነበር። ስምዖን እና ባልደረባዎቹ ተከትለው ይፈልጉት ነበር። ባገኙትም ጊዜ ሰው ሁሉ ይፈልጋል አሉት። የሚታደነውና የሚገኘው የት ነው? እሱ ገለልተኛ ስፍራ ወጥቶ ሲጸልይ ነው ይላል። ሃሌሉያ ወገኖቼ፣ ያወራው ያለው ስለ ዲሲፕሊን ነው። በጣም ብዙ ጥቅሶች በዚህ ዙሪያ ልነግራችሁ እችላለሁ። ኢየሱስ ክርስቶስ አዘውትሮ ለብቻው ገለልተኛ በሆነ ቦታ፣ ሁከት ረብሻም በሌለበት ቦታ ቫቅ ጸሐፊዎች እንደሚናገሩት ኮንቴክስቱን በአንድ ቦታ ላይ እንደሚናገረው ኢየሱስ አዘውትሮ ሁሌ የሄድበት የነበረበት ቦታ ጌተሰመኒ እንደሆነ ይነገራል። ገለልተኛ ቦታ፣ ያ ቦታ የእግዚአብሔር ቃል ሲናገር ይሁዳም በመጨረሻ የሚሰበሰቡበትንና የሚጸልይበትን ቦታ ያቅ ነበርና እየመራ ይዟቸው መጣ ይላል። ወገኖቼ ኢየሱስ አገልግሎት ሲጀምር የጀመረው በጸሎት ነው። 40 ቀን ምድረ በዳ ወጥቶ ጸለየ ይለናል። ዘመኑን ሙሉ መንገዱን ሁሉ በጸሎት ሲያስቀጥል ኖረ። የመጨረሻ በጣም ልቤን የሚነካኝ ሲወስዱት ከመድረክ አልወሰዱትም። ይሰማኛል? ሲወስዱት ከአደባባይ እየሰበከ ካለበት የሱ ላይፍ ያለው መድረክ ላይ አልነበረም። የወሰዱትም ከጌተሰማኒ ነው። ጌተሰማኒ ኢየሱስ ክርስቶስ የገባው ለስብከት እየተዘጋጀ አይደለም፣ ለሞቱ እየተዘጋጀ እንጂ። ሁለተኛው ዲሲፕሊኑ ምንድነው ብላችሁ ብትሉኝ አንድ ነገር አለው። ኢየሱስ ወደዚህ ምድር መፈጸም ይፈልገው የአባቱን ፈቃድ። ወገኖቼ ምንም ማርገን ምንም ሆነን ከዚህ ምድር መሄዳችን አይቀርም። ይሰማኛል? አንድ ቦታ ላይ ግን ዞር ብለን በህይወቴ ላይ ሁሉ ጊዜ በእግዚአብሔር ፊት ይችን እንደውም በየሁሉም መድረክ ላይ መናገር አላቆምም ብየዋለሁ ጌታ። ጳውሎስ በህይወቱ መጨረሻ ሊሰዋ በቀረበ ጊዜ ፊልጵስዩስ ላይ ተናገረው ቃል ምንድነው ያለው? በአንዳች ነገር በፊትህ አፍሬ እንዳልገኝ ጽኑ ናፍቆትና ጉጉት አለኝ ይላል። በአንዳች እንግዲህ ጳውሎስን የሚያክል ሰው እርግጠኛ ካልሆነ እኔና እናንተማ ምኑን ይህን ሁሉ ዘመን ስንት ነገር በህይወቱ የሆነ ሰው ለካስ እውነተኛው ናፍቆትና ጉጉት በሱ ፊት ፈቃዱን አድርጎ ሐሳቡን አድርጎ ሃሌሉያ። ለዚህ ነው ኢየሱስ በመስቀል ላይ የሰጠኝን ሥራ ፈጽሜ አከበርኩ። ዲሲፕሊን በጸሎት ዲሲፕሊን ስንሆን ወገኖቼ የድል ህይወት በሚጸልዩ ህይወት ውስጥ ሩቅ አይደለም። አንድ ሰው እንዳለ ነው ጸሎትን በምን ይገልጠዋል መሰላችሁ? more prayer more power ይላል። less prayer less power, no prayer no power። አንዳንዴ ምን እናስባለን መሰላችሁ? የሆነ ሰው እጅ ጭኖብን የኃይል መንፈስ ይውረድበት ብሎ ብለን እንደ ጋዝ ስቴሽን የምንሞላ ይመስለናል። ዲቫይን ጋዝ ስቴሽን የለም። ሰምታችሁኛል? ተንበርከክ የድል ህይወትን ለመኖር ተንበርከክ። ኢየሱስን ሪኳየር ያደረገው በዘመኑ ሙሉ መንበርከክ ከሆነ እኔና እናንተንማ እንዴት ከዚህ በላይ ያደርጋል? ምንድነው በህይወታችሁ ውስጥ አካምፕሊሽ ማድረግ የምትፈልጉት? ምንድነው በህይወታችሁ ላይ
ቻሌንጅ የሆነባችሁ ነገር? በቀረው 5 ደቂቃ የቀረውን ነገር ተናግሬ ልጨርስ። ሶስተኛው ላስት ዊክ አንድ ነገር አንስቼላችኋለሁ። ስለ እግዚአብሔር መንፈስ ምሪት ልናገር። ምንድነው? በመንፈስ ቅዱስ ወይም መንፈስ ቅዱስ የሚቆጣጠረው ህይወት ሁሉ ጊዜ የድል ህይወት ይኖራል። መንፈስ ቅዱስ መቆጣጠር ስንል ምን ማለት ነው ብትሉኝ፣ እንደው ለመግቢያ ያክል ትንሽ ተናግሬ በዚህ ሐሳቤ ላጠቃል። ምንድነው የምትለው ብትሉኝ፣ ሮሜ ምዕራፍ 8 በጣም የሚገልጠው ነገር አለ። ሮሜ ምዕራፍ 7 ሐዋርያው ጳውሎስ እኔ እያለ ወደ 12 ጊዜ በላይ በእኔ ውስጥ መልካም ነገር የለም፣ እኔ ውስጥ ክፉ አለ፣ እኔ እንደዚህ ሆኜ እኔ እያለ እኔነቱን ሲያወራ ነው። ምዕራፍ 8 ጋር ጀምሮ ደግሞ ሲጀምር ጀምሮ መንፈስ 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 እያለ ይናገራል። እነዚህን ነገሮች ሲጠቀልላቸው የድል ህይወትን በመንፈስ ቅዱስ ህይወት ውስጥ መንፈስ ቅዱስ የተቆጣጠረው ህይወት ምን ይመስላል ብዬ ሳሰላስል 3 ነገሮች ወደ ውስጥ ይመጡ። አንደኛው ምንድነው ብትሉኝ፣ መንፈስ ቅዱስ የሚቆጣጠረው ህይወት ምን ይመስላል ብትሉኝ፣ መንፈስ ቅዱስ የዳንበትና ነፃ የወጣንበት መንፈስ ነው። ሰምታችሁኛል? የዳንበት ነፃ የወጣንበት መንፈስ ነው መንፈስ ቅዱስ። ይሄ ሮሜ ላይ መጀመሪያ የምታገኙት ነው። ሁለተኛው በክርስቶስ ህይወት የምንኖርበት፣ በዚህ ህይወት ጸንተን የምንኖርበት መንፈስ ነው መንፈስ ቅዱስ። ሶስተኛው የማያቋርጥ የመንፈስን ምሪት የምናገኝበት ህይወት መንፈስ ቅዱስ የተቆጣጠረው ህይወት ነው። ታዲያ ይሄንን ቶሎ ብዬ በወፍ በረራ አንድ ነገር ላሳያቸው። የድልን ህይወት ለመኖር ለምናስብ ሰዎች በጣም እግዚአብሔር በዚህ የምሪት ህይወት ይባርከን። ኧረ አሜናችሁ ልስማ። ሃሌሉያ። ሁለተኛ ሳሙኤል ላይ ቶሎ ሂዱልኝና አንድ ማሳያ አሳይቼ በዚህ ጨርሳለሁ። ሁለተኛ ሳሙኤል ምዕራፍ 8 ላይ ትገልጡና በመንፈስ ቅዱስ ምሪት ውስጥ የሚኖር ሰው የድልን ህይወት እንዴት እንደሚኖር እናያለን። ምዕራፍ 8 ቁጥር 1 እንደዚህ ይላል፣ ከዚህም በኋላ ዳዊት ፍልስጤማውያንን ምን አረጋቸው? ድል አረጋቸው፣ በቁጥጥሩም ስር አዋላቸው። የሚገርም ነው አይደል? ሂዱና ቁጥር 6 ላይ ሂዱልኝ። ከዚያም የደማስቆ ክፍል በሆነው በሶርያው ግዛት የጦር ሰፈሮችን አቋቋመ። ሶርያውያን ተገዙለት፣ ገበሩለትም። እግዚአብሔርም ዳዊት በሄደበት ሁሉ ምን ይሰጠው ነበር? ድል ይሰጠው ነበር። ድል በመንሳቱ በስፍራው ሁሉ ለሚያዞረን እግዚአብሔርም በሄደበት ሁሉ ድል ሰጠው። ቁጥር 14 ላይ ሂዱልኝ። በመላው ኤዶም የጦር ሰፈሮችን አቋቋመ፣ ኤዶማውያን ሁሉ ለዳዊት ተገዙ ይልና እግዚአብሔርም ዳዊት በሄደበት ስፍራ ሁሉ ምን ሰጠው? አይገርማችሁ? በአንድ ምዕራፍ ላይ ደጋግሞ የተናገረው እንዴት ነው ይሄ ሰውዬ የድል ህይወትን ሊኖር የቻለው ብለን ልንጠይቅ ይገባል እኮ። እንዴት ነው ዳዊት በድል መውጣት መግባት፣ ያውም በሄደበት ሁሉ እንዴት ነው የሄደበት የሚለውን ነገር አንድ ነገር እንድናይ እፈልጋለሁ። ሁላችሁም ወደ ኋላ ተመለሱልኝና ምዕራፍ 3 ላይ ሂዱልኝ፣ ምዕራፍ 2 ላይ ሂዱልኝ። ቶሎ በሉና በቀረው ደቂቃ ይሄን ተናግረን እንጨርስ። ምዕራፍ 2 እንደዚህ ይላል። ከዚያም ይላል አሁን ልክ ዳዊት ሳኦል ሞቶ የዳዊት ንግስና እንደጀመረ፣ ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም አሁን ውጣ አለው። ዳዊትም ወደ የትኛይቱ ልሂድ ብሎ ሲል ጠየቀ። እግዚአብሔርም ወደ ኬብሮን ብሎ መለሰለት። ቁጥር 4 የይሁዳ ሰዎች ወደ ኬብሮን መጡ። በዛም ዳዊትን ቀብተው በይሁዳ ቤት ላይ ምን አረጉት? አነገሱት። ወገኖቼ ሰውየው ወዳገኘበት ሰፈር አይደለም የወጣው፣ የሚሄድበትን። እኔ አንድ ነገር ምን ገባኝ፣ የሚቀባበት ሰፈር እንዲመራ አንድ ሰው አንድ ነገር ይላል። በጣም ደስ የሚለኝ ነገር
እናንተ ውስጥ ያለውን መንፈስ ሴሌብሬት የማያደርግ ጉባኤ ውስጥ አትገኙ ይላል። አበሻ አይደለም። አበሻ ቢሆን እንዴት እንደሚሆን አላውቅም። ነፃነቱ ስለሚገርመኝ ነው። ነብይ ነው እና ምን ይላል? ይህንን እናንተ ውስጥ እግዚአብሔር የሚሰራውን ስፒሪት ሴሌብሬት የማያደርግ ጉባኤ ውስጥ አትገኙ፣ ኮንች ያደርጉታል ይላል። which is true። ኢየሱስም በመካከላቸው ተገኝቶ ምንም ማድረግ አልቻለም ይለናል መጽሐፍ ቅዱስ። ይሄን መንፈስ ዛሬ ያገኘን ወገኖች። የዳዊት የድል ህይወት ዲሲፕሊኑ ምሪት የመስማት ህይወቱ ነው። በምሪት የመንቀሳቀስ ህይወቱ ነው። ምን አሁን የት ሊድ ተብሎ ይጠየቃል? እኛ እኮ ይውላችሁ ቬኬሽን መሄድ ምሳሌ ነው። አደራችሁ ምሳሌ ነው። ቬኬሽን ለመሄድ አስባለሁ ብለን ኢሚዲየትሊ ተወርውረን ዌብሳይት ላይ ነን። የት ልሂድ፣ እንዴት ልሂድ፣ ምን ላድርግ የሚባል ነገር የለም ወገኖቼ። አንዳንዴ እኮ ይሄን ነግራችኋለሁ ባለፈው ጊዜ። አንዳንድ ከማይመስል እንደው ለማንኛውም ጸልዩ፣ እንደው ለማንኛውም ልበላችሁ በቃ እንደሚሰራ ያወቁ ግን ለማንኛውም ልበላችሁ። አንድ ጊዜ አንድ ቦታ ቀጠሮ ነበረኝ እና ለጤና ምርመራ እና ጤና ምርመራ እየሄድኩኝ አንድ ወንድም ከእንግሊዝ ሀገር ደወለልኝ። ፓስተር ነው እና እኔ ጂፒኤስ እያየው ለመሄድ ሁለት የሳትኩ ልጁ ፓስተሩ እያወራኝ መንፈሳዊ ነገር ማለት ነው። ከዛ አቴንሽኔ በሞላ የሚሄድበት ቀጠሮ ላይና እዚህ ቦታ ነኝ ያለሁት። በመካከል እየሰማኝ ነው አለኝ። እንዳልሰማው መንፈሱ ይንገረው መዘበራረቄ አልገባኝም። ግን የሆነ ዶክተር ቀጠሮ አለኝና ወደዛ እየሄድኩ ነው ስለው ወዲያው ምን ቢለኝ ጥሩ ነው እስቲ እንጸልያለና በጌታ በኢየሱስ ክርስቶስ ይህችን ዶክተር ተቆጣጠራ ሲል ይኸው በአምላክ ፊት ነግራችኋለሁ የባከነ ጸሎት ነው የመሰለኝ። ምክንያቱም ምን ያኔ ጂፒኤስ ላይ ነው ምንድነው የሚጸልየው ሰው ዶክተር ቀጠሮ ኖርማል ምርመራ አሁን ጸለይበት አልተጸለይበት ይሄ እኮ በእግዚአብሔር ፊት ነው መነግራችኋለሁ። የባከነ ጸሎት ነው የመሰለኝ። እኔ የተማርኩበትን ነው መነግራችሁ። የባከነ ጸሎት እና በቃ ዝም ብዬ እየነዳው ምን እንደጸለይም ትዝ አይለኝም። ጸሎቱ ምንም አፌክት አላደረገኝም። ግን አንድ ነገር ተቆጣጠራት የሚለው ጆሮ ውስጥ ገብቷል። ታዲያ ገባው ቁጭ ብዬ ሴትዮዋ በአጋጣሚ የኔ የሜዲካል ዳታ ስላልነበራት እኔ አንድ መድኃኒት አለርጂክ ነኝ እና ያ አለርጂ የሆንኩበት መድኃኒት በጣም ሰውነቴን የሚረብሽ ነው እና ዳታው ስላልነበራት ኢንፎርሜሽኑ ስላልነበራት አታውቀውም። እና ዳታው ውስጥ ገብታ ልጇ አብራለች እየሰሩ እየተነጋገሩ በጨረፍታ ደግሞ ስሙ ይሄ የመድኃኒት ስም ታውቃላችሁ አይደል? ራሱ ቮካሎሪ ራሱ ካሁን ብነግራችሁ ራሱ ድገሙት ብላችሁ አደግሙት ማለት የሆነ ረጅም ሰምተነው ማናውቀው አይነት ዘወርዋራ ቃል ብቻ ሙሉም ሳይሆን ወገቡ ጋር ያለውን ነው የሰማሁት። በጆሮዬ ጥልፍ አድርጎ ጌታ ነው እና አንድ ነገር አልኳት። እንደዚህ አይነት ቃል ስትናገር ይሰማሁት አልኳት። ዶክተሯን አልኩ እንዲህ አለች። ከዛ እንደገና ጉግል አድርጋ ስታየው ልጇ ምን አለቻት? እስቲ እንደገና ጉግል አድርጊ አለቻት። ኖ አልኳት ደንግጬ። እኔ እንደዚህ አይነት መድኃኒት አለርጂክ ነኝ። አይገርማችሁም? ሹር ኢነፍ ሴትዮዋ እሱን መድኃኒት ልታዝልኝ ነበር። ምንድነው የምታወራው ብሉኝ። የማይመስል በሚመስለው መንገድ እግዚአብሔር ይምራህ። ሰምታችሁኛል? የማይመስል በሚመስለው መንገድ እግዚአብሔር ይምራህ። አንድ ቃል አንብብላችሁና በዚህ እንጸልይ። ይኸውላችሁ ሂዱ ምዕራፍ 5 ላይ ይሄን ቃል አንብቤ ልጨርስ። ምዕራፍ 5 ቁጥር 17 ዳዊት በእስራኤል ላይ ንጉሥ ሆኖ መቀባቱን ፍልስጤማውያን በሰሙ ጊዜ እርሱን ለመፈለግ በሙሉ ኃይላቸው ወጡ። ዳዊት ግን ይህም ሰምቶ ወደ ምሽጉ ወረደ። በዚያም ጊዜ ፍልስጤማውያን ወጥተው በራፋኤል ሸለቆ ተበታትነው ሰፈሩ። ስለዚህም ዳዊት እግዚአብሔርን ፍልስጤማውያን ወጥቼ ልውጋቸውን በእጄ አሳልፈህ ትሰጣለህ ሲል ጠየቀ።
እስቲ ጠይቃለሁ በሉ ዛሬ በሉ እጠይቃለሁ በሉ ጠየቀ ልውጣነ ብሎ ጠየቀ እግዚአብሔርን አዎ ሂድ በርግጥ ፍልስጤማውያን በእጅ አሳልፈ እሰጣለሁ አለው ስለዚህም ዳዊት በበዓላ ራሲም ሄዶ ፍልስጤማውያን ድል አደረጋቸው እርሱም እያለ ይቀጥላል እንዴት እንደተመቱ ይናገራል እኔ ጊዜ የለኝም ቁጥር 22 አንብቡልኝ ፍልስጤማውያን እንደገና መጥተው በራፋይም ሸለቆ ተበታትነው ሰፈሩ ስለዚህም ዳዊት እንደገና ማንን እግዚአብሔርን ጠየቀ ዋው እግዚአብሔርም እንዳለው በስተኋላ በኩል በመክበብ በሳኑ ፊት ለፊት ግጠማቸው እንጂ በቀጥታ ወዳሉት አትውጣ ይሄን ብዬ ልጨርስ እግዚአብሔርን የመጠየቅ ዲሲፕሊን እግዚአብሔር ይስጠን እግዚአብሔርን ጠየቀ ልውጣነ አለ ውጣ ግጠማቸው አለው ወጣ ድል ነሳቸው እንደገና በሌላ መንገድ ሲመጡ እኔ ምን አልኩ መሰላችሁ በትናንትናው መንገድ ስንት እንጋጫለን የሰማችሁ ነው እግዚአብሔር ምን አለው አሁን ፊት ለፊት አትሄዳለው አሁን ፊት ለፊት አትሄዳለው ትናንት እንደሄድከው ሄዳ አትጋጭ እየሄድክ ለድል ህይወት እግዚአብሔርን መስማትና እግዚአብሔርን እየጠየቁ መግባትና መውጣት a huge discipline እግዚአብሔር ይህን ዲሲፕሊን ዛሬ በእኛ ላይ ያምጣ ህይወታችን ኑሯችን አገልግሎታችን ዘመናችን በድል ይሞላ ዘንድ እግዚአብሔር ይባረክ